አንዳንዴ ያለ ነው፣ አንዳንድ ጊዜ ማመንታት ያለ ነው። በፍጹም ግን ወደኋላ አንመለስም። በሕይወታችን ብዙ አጠራጣሪ፣ አስቸጋሪ፣ ግራ የሚያጋቡ ነገሮች ሊያጋጥሙን ይችላሉ። እነዚህን አጋጣሚዎች የሕይወታችን አንዱ አካል እንደሆኑ በመረዳት ለሚያጋጥሙን ፈተናዎች፣ መሰናክሎች እጅ ባለመስጠት ወደፊት እንቀጥላለን እንጂ መቼም እየተጠራጠርን አንኖርም። አንዳንድ ጊዜ ተስፋ መቁረጥ ያለ ነው፣ በፍጹም ግን አናቆምም። አንዳንዴ ምንም ብንለፋ ምንም ብንሰራ የሞከርነው ነገር ሁሉ አልሳካ ይለናል። ሁሉም ነገር ጨልሞ ይታየናል። ምንም ተስፋ እንደሌለን ይሰማናል። በዚህ ጊዜ ሰይጣን ተስፋ እንድንቆርጥ በጆሮአችን ሹክ ይለናል። ሁሌም ማስተዋል ያለብን መጥፎ ሀሳቦች ወደ አይምሯችን ሲመጡ ከሰይጣን መሆናቸውን ማወቅ ተገቢ ነው። የቱንም ያህል ምድራዊ ፈተና ውስጥ ብንሆንም መቼም ቢሆን ተስፋ መቁረጥ የለብንም። ምክንያቱም የማይነጉ የሚመስሉ ሌሊቶች በፈጣሪ እርዳታ ነግተዋልና። አንዳንድ ጊዜ መሸነፍ ያለ ነው፣ በፍጹም ግን ሕይወት ከምትሰጠን ጦርነት አንሸሽም። በሕይወታችን አንዳንዴ ፈተናው ከባድ ይሆናል። ከአቅማችን በላይ የሆነ ዱላ ያርፍብናል። ያን ጊዜ እንሸነፋለን። ያ ሽንፈት ግን የሕይወታችን መጨረሻ ማለት አይደለም። ከወደቅንበት ቦታ እንነሳለን፣ እንደገና እንሞክራለን። ምክንያቱም ነገ ሌላ ቀን ነውና። አንዳንድ ጊዜ መድከም ያለ ነው፣ በፍጹም ግን ዝለን አንወድቅም። የሰው ልጅ ነንና አንዳንዴ እንደክማለን። ይሄ ድካም ግን ካሰብነው ካለምነው እቅዳችን ወደ ኋላ አያስቀረንም። በውስጣችን ያለው አምላክ ከድካማችን በላይ እንደሆነ እናውቃለንና። አንዳንድ ጊዜ በሰው መገፋት ያለ ነው፣ በፍጹም ግን ከዚያ ሰው ውጪ መኖር አያቅተንም። አንዳንድ ጊዜ ሁሉንም ነገራችንን በሰጠነው ሰው እንከዳለን። ሕይወታችንን አጨልመውብን ይሄዳሉ። ተበዳይ ሆነን ሳለን እንደ በዳይ እንቆጠራለን። ምንም ከነሱ መለየት ቢከብደንም በፈጣሪ እርዳታ ካለነሱ መኖር አያቅተንም። አንዳንድ ጊዜ ድብርት ያለ ነው፣ በፍጹም ግን ደንዝዘን አንቀርም። የሰው ልጅ ነንና አንዳንዴ ድብርት ውስጥ እንገባለን። ነገር ግን እንደ ደበረን አንቀርም። በፈጣሪ እርዳታ እናልፈዋለን። አንዳንድ ጊዜ ክፋት ያሸነፈ መብሰሉ ያለ ነው፣ በፍጹም ግን መልካምነታችንን አንተውም። ምንም በደግነታችን ብንጎዳም ጥሩ እያደረግንላቸው በክፋት ቢመልሱልንም እኛ ግን ደግነትን በክፋት አንመልስም፣ በመልካምነታችን እንቀጥላለን። አንዳንድ ጊዜ መፍራት ያለ ነው፣ በፍጹም ግን አንንበረከክም። ፍርሃት ማለት በተፈጥሮ ሰውነታችን እኛን ከአደጋ ለመከላከል የሚያደርገው ተፈጥሯዊ ሂደት ነው። ነገር ግን አንዳንዴ ከመጠን ሲያልፍና ስራችንን በአግባቡ እንዳንሰራ ሊያደርገን ይችላል። ከዚህ ፍርሃት ለመላቀቅ ማድረግ ያለብን ብቸኛው መፍትሄው እንድንፈራ የሚያደርገንን ነገር ፊት ለፊት መጋፈጥ ነው። ፍርሃት ቢሰማንም ያንን ነገር ማድረግ ፍርሃት እንድናሸንፍ ይረዳናል። እየፈራንም ቢሆን በፍጹም አንንበረከክም። በቤተሰብ ውስጥ በጣም የሚጨነቀው ሰው እናትና አባት አይደሉም። የመጀመሪያው ወይንም የበኩር ልጅ ነው። ቁጣውን ይሸከማል። የትናንሽ ወንድሞችና እህቶቹን ኃላፊነት ይሸከማል። የእናትና አባቱን ኃላፊነት ይሸከማል። ብዙ ጊዜ ማንም አያስተውለውም። ቤተሰቡ ደስተኛ እንዲሆን የሚችለውን ሁሉ ያደርጋል። ለቤተሰቡ ደስታ ሲል የራሱን ሕይወት ይተዋል። ጠንካራ መሆን ብቸኛ አማራጩ እንደሆነ ያውቃል። ክብር ለታላላቆቻችን እንስጥ። ምንጊዜም በሰው ሳይሆን በፈጣሪ መመካት ይበጃል። ሰው ቢገፋሽ ፈጣሪ ይደግፍሻል። ሰው ቢጥልሽ ፈጣሪ ያነሳሻል። ሰው ቢንቅሽ ፈጣሪ ያከብርሻል። ሰው ቢረሳሽ አንድ አምላክ ያስታውስሻል። ሰው ቢያቀልሽ ፈጣሪ ያከብድሻል። ሰው ቢያዋርድሽ ፈጣሪ ከፍ ያደርግሻል። ብትንገዳገጂ ፈጣሪ ይደግፍሻል። ብትደክሚ ምርኩዝ ይሆንሻል። ፈጣሪ ከተወሽ ግን ማንን ትደገፊያለሽ? በማንስ ትመኪያለሽ? ምርኩዛችን የሰማይና የምድር ፈጣሪ ብቻ ነው። የሰው አለኝታነቱ ከንቱ ነው። በሕይወታችን ሁሉ የፈጣሪ አብሮነት አይለየን። ፈጣሪን የያዛችሁ ቀን ሰውነታችሁ ሞገስ ይኖረዋል። መከራችሁ አይከብድም። ፈተናችሁ ሽልማት አለው። እናንተ የማታዩት እሱ ያየላችሁ ብዙ ነገር አለና ከብዙ መከራ ትድናላችሁ። ተራራ ላይ ከቆመ ሰው ይልቅ ፈጣሪው ፊት የተንበረከከ ሰው ብዙ ያያል። ፈጣሪውን የያዘ ሰው ሚስጥር ይገለጥለታል። የሕይወት ጣዕምን ያውቃል። ጥበበኛና አስተዋይ ሰው ይሆናል። ፍቅርን ይረዳል። በትህትና የተሞላ ሰው ይሆናል። ከአጣው ያለው ብዙ እንደሆነ በመረዳት በምስጋና ይሞላል። ከራሱ ፍላጎትና ጥቅም ወጥቶ ስለ ሰው የሚያስብ ቅን ሰው ይሆናል።
ከፈጣሪ ጋር ስትሆኑ ይበልጥ እውነተኛ ሰዎች እየሆናችሁ ስትመጡ ብቸኛ ሰው ትሆናላችሁ። በዚህ ጊዜ ፈጣሪ ብቸኛ ሰው ሊያደርጋችሁ ፈልጎና እየጨከነባችሁ አይደለም። አንዳንዴም በሕይወታችሁ ውስጥ ትልቅ ቦታ ሰጥታችሁ ከጎናችሁ ያሉትን ሰዎች በጭንቅ ጊዜያችሁ ጨካኝ የሚያደርግባችሁ ሰው አረኩት በእኔ ያለፈለት እያሉ እንዳይሳለቁባችሁና ለሰዎች ተለማማጭ እንዳትሆኑ እየጠበቃችሁ ነው። በፈጣሪ እገዛና በራሳችሁ ጥንካሬ እንድትቆሙ እንድትበረቱ በሰው ፊት አንገታችሁን እንዳትደፉ በመጠበቅ ስለ እናንተ ክብርና ታሪክ እየተጠነቀቀላችሁ እንደሆነ በሚገባ ወቁ። በከንቱ አትጨነቂ። አንዳንዴ አንቺ ስለተጨነቅሽ ብቻ የማትቀይሪያቸው ነገሮች አሉ። ሸክላው ራሱን ከሚያውቀው በላይ ጠፍጥፎ የሰራው ሸክላ ሰሪው ጠንቅቆ ያውቀዋል። ከአንቺ በላይ የሚያውቅሽና የሚያስብልሽ አምላክ አለሽ። በከንቱ መጨነቅ አቁሚ። የምትችውን ሁሉ አድርጊ። ከዛ የሚገጥምሽን መራራም ይሁን ጣፋጭ ነገር ለመቀበል ተዘጋጂ። ጀግና ሴት እንዲህ ነው የምታደርገው። ሰይጣን የሚያጠቃሽ አደጋ ስለምትሆኝበት ነው። ምክንያቱም አንቺ ውስጥ አንዳች ዋጋ ያለው ነገር አለ። አስታውሺ፣ ሌባ ባዶ ቤትን ሰብሮ አይገባም። ስለዚህ መቼም እጅ አትስጪ። ፈጣሪሽ ቢደክምሽም እየሞከርሽ እንደሆነ ያውቃል። እሱን አስቀድሚው። እሱ ሌባ ሰብሮት የማይገባ የበር ቁልፍ ነውና።